ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊው የኢትዮጵያ የተሰኘው የቴሌቪዥን ፕሮግራማችን ነው። የኢትዮጵያ አቪዬሽን ዩኒቨርሲቲ የአፍሪካ ልቀት ማዕከል በመሆን ከተለያዩ የዓለማችን ክፍል ለመጡ ዓለም አቀፋዊ ደረጃውን የጠበቀ የአቪዬሽን ሙያ ስልጠና እየሰጠ ይገኛል። ዩኒቨርሲቲውም በአውሮፕላን በረራ፣ በአውሮፕላን ጥገና እንዲሁም በአውሮፕላን መስተንግዶ ያሰለጠናቸውን 457 ሙያተኞችን ያስመርቃል። ከነዚህ ውስጥ 44ቱ የውጭ ሀገር ዜጎች ናቸው። በዛሬው ቆይታችን ስልጠናውን በብቃት ካጠናቀቁ የውጭ ሀገር ሰልጣኞች ጋር ቆይታ ይኖረኛል። እስከ ቆይታችን ፍጻሜ አብራችሁን ቆዩ። ኦኬ ታንክ ዩ። አመሰግናለሁ። በዓለም ላይ የተለያዩ የአቪዬሽን ዩኒቨርሲቲዎች ይገኛሉ። ለመሆኑ የኢትዮጵያ አቪዬሽን ዩኒቨርሲቲን እንድትመርጡ ያደረጋችሁ ነገር ምንድነው? Makes you to choose this aviation university? I chose Ethiopian Aviation University because የአቪዬሽን ዩኒቨርሲቲን እንድመርጥ ያደረገኝ በአቪዬሽን ስልጠና ያለው መልካም ስምና ከኢትዮጵያ አየር መንገድ ጋር ያለው ትስስር ነው። በእውነቱ ጽንሰ ሐሳብን በኢንዱስትሪው ካለው ተግባራዊ ልምድ ጋር ያቀናጀ ስልጠና ወስጃለሁ። industry exposure. Well, I chose Ethiopian Aviation University because of የኢትዮጵያ አቪዬሽን ዩኒቨርሲቲን እንደመርጠው ያደረገኝ በመጀመሪያ ያለው ዕውቅና ነው። ዕውቅናው ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ነው። በተጨማሪም በፈጣን እድገት ላይ ከሚገኘው የኢትዮጵያ አየር መንገድ ጋር ያለው ትስስር እንድመርጠው አድርጎኛል። so that's the reason that I chose Ethiopian Aviation University. So I chose Ethiopian Aviation University because it's directly integrated with Ethiopian Airlines. የኢትዮጵያ አቪዬሽን ዩኒቨርሲቲ ከኢትዮጵያ አየር መንገድ ጋር የተቀናጀ በመሆኑ እንድመርጡ አድርጎኛል። የኢትዮጵያ አየር መንገድ በአፍሪካ ትልቁና ጥሩ ስም ያለው አየር መንገድ ነው። በመሆኑም ከአየር መንገዱ ጋር የተያያዘ ስልጠና ወደሚሰጠው ዩኒቨርሲቲ ገባሁ። ይህም ስለ አቪዬሽን ተግባራዊ ልምድ እንዳገኝ አድርጎኛል። Training directly linked with the airline so that I can get real airline experience. Could you please share us በዩኒቨርሲቲው በነበራችሁ ቆይታ ያገኛችሁትን ልምድ ልትገልጹልኝ ትችላላችሁ? the stay in the university? My experience staying in the university has been quite positive. በዩኒቨርሲቲው የነበረኝ ቆይታ ፍጹም መልካም ነበር። ልምድ ያገኘሁበትም ነበር። መደበኛው ስልጠና ብቻ ሳይሆን እንደ ሰው በአእምሮና በጋራ መኖርን የተማርንበት ነው። በህይወቴ ጥራት ያለው ስልጠና ያገኘሁበት ነው ማለት እችላለሁ። Received throughout my training. Well, the stay here was experience. First of all, the environmental. በመጀመሪያ አካባቢው ደህንነቱ የተጠበቀና ተማሪዎችን የሚደግፍ ነው። እንደምንመለከተው ከከተማው የተወሰነ ወጣ ያለ በመሆኑ የሚበጠብጥና የሚረብሽ ነገር የለም። ማጥናት ለሚፈልግ ሰው ምቹ ነገር አለው፣ በተለይ ለአቪዬሽን። Not noisy, so it's comfortable environment for one who wants to study, especially aviation. My stay at the campus was quite structured. በካምፓሱ የነበረኝ ቆይታ ስርዓት ያለው ደህንነቱ የተጠበቀና ደጋፊ ነው። ከባቢው ትኩረትን፣ አብሮ መኖርን፣ የቡድን ስራን የሚያበረታታ ነው። ይህም እንደ ግለሰብም ሆነ በመደበኛው ስልጠና አግዞኛል። ጥሩ ቆይታ ነበረኝ። That helped me both personally and in my training. So I had a good stay here. Oh, nice. In your view, በአንተ እይታ የኢትዮጵያን አቪዬሽን ዩኒቨርሲቲ ልዩ የሚያደርገው ምንድነው? an aviation university unique? What makes Ethiopian Aviation University unique? It's ለኔ የኢትዮጵያ አቪዬሽን ዩኒቨርሲቲ ልዩ የሚያደርገው ከአየር መንገዱ ጋር የተሳሰረ መሆኑ ነው። ክፍል ውስጥ ብቻ አይደለም የምንማረው፣ ትክክለኛ በሆነ የአቪዬሽን ከባቢ ነው የምንሰለጥነው። በአቪዬሽን ዘርፍ ያለውን ሁኔታ በተግባር ነው የምንማረው። in aviation ecosystem. That's what makes the university unique for me. There are lots of aviation. በአፍሪካ በርካታ የአቪዬሽን ኮሌጆችና ዩኒቨርሲቲዎች ይገኛሉ። የኢትዮጵያ አቪዬሽን ዩኒቨርሲቲን ስናነጻጽረው ግን ዘመናዊ መሰረተ ልማት የተሟላለት ነው። ከምስለ በረራ ጀምሮ ተግባራዊ ልምምዱ እንዲሁም አስተማሪዎቻቸው ምርጥ ናቸው። ስለ ዘርፉ በደንብ ዕውቀት አላቸው። ምክንያቱም እዚህ ዩኒቨርሲቲ ስትቀላቀል የኢትዮጵያ አየር መንገድ እየሰሩ የሚገኙ ወይም በጥሮታ የተገለሉ ናቸው። እኔም ከነሱ ይህን ዕውቀትና ልምድ ለማግኘት ዩኒቨርሲቲውን መርጫለሁ። That knowledge from them, that's the only reason that I chose this. So I would say Ethiopian Aviation
University is unique in the sense that it is directly integrated into the Ethiopian Airlines. የኢትዮጵያ አቪዬሽን ዩኒቨርሲቲ የተለየ የሚያደርገው ከአፍሪካ ትልቁ አየር መንገድ ጋር አንድ መሆኑ ነው። የሚሰጠው ስልጠና በኢትዮጵያ አየር መንገድ አሰራር መሰረት እንደሆነ አምናለሁ። የኢትዮጵያ አየር መንገድ በጥሩ ደህንነቱ በአፍሪካና በዓለም የሚታወቅ ነው። እንደ ተማሪ ከተመረቅን በኋላ እዚህ ወይም በመጣንበት ሀገር ስንሰማራ ሊያጋጥመን ስለሚችል ትክክለኛ ቢሆኖች ያዘጋጀናል። ነገር ግን ሌሎች በርካታ የአቪዬሽን ዩኒቨርሲቲዎች እንደዚህ አይነት ልምድ ያቀርባሉ ብዬ አላምንም። This kind of experience. Very nice. How would you describe በአቪዬሽን ዩኒቨርሲቲው ያለውን የስልጠናና የስራ አካባቢ እንዴት ትገልጸዋለህ? working environment in the aviation university? It tends to build a bit more discipline. It tends to build up the time management skill of us as students. ነገሮች የበለጠ ስርዓት አላቸው። ይሄም እንደ ተማሪ የሰዓት አጠቃቀምን እንድናሳድግ አድርጎናል። ይሄም ወደ አየር መንገድ ዘርፍ ስትሰማራ ጠቃሚ ነው። ምክንያቱም አንድን አውሮፕላን አንድ ሰው ብቻ አይደለም የሚያንቀሳቅሰው፣ የቡድን ስራ ነው። በእጄ ላይ ያለውን ስራ ውጤታማና ደህንነቱን ጠብቆ ለማከናወን የተለያየ ልምድ ካላቸው ሰዎች ጋር እንድሰራ ያስተምራል። In the most efficient and safe way possible. Well, the training here, I could say, is eye-opening because መልካም እዚህ የሚሰጠው ስልጠና አይን ከፋች ነው ማለት እችላለሁ። ምክንያቱም እዚህ ማጥናት ብቻ ሳይሆን የአቪዬሽን ከባቢን ትኖረዋለህ። በአካባቢው አውሮፕላን ማረፊያ ይገኛል። በግቢ ውስጥ ደግሞ ምስለ በረራን ጨምሮ ሁሉም አይነት የስልጠና መሳሪያዎች ይገኛሉ። በመሆኑም ማጥናት ብቻ ሳይሆን ትኖረዋለህ። just only study, you experience aviation. Doing a training in a life work environment was quite intense for me. በስልጠናው ወቅት ህይወት ለኔ ጫና ይበዛበት ነበር ማለት ይቻላል። ነገር ግን ሽልማት ነበረው። ምክንያቱም በአቪዬሽን ዘርፍ አስፈላጊ ስለሆኑት ኦፕሬሽናል ደረጃ እንድረዳ፣ ስለ ደህንነት ግንዛቤ እንዲኖረኝ፣ ሙያዬንም እንድረዳ አድርጎኛል። በመሆኑም ብዙ ነገር እዚህ ተምሬያለሁ። Aviation industry, so I have learned a lot learning right here. How did the training shape ያገኘው ስልጠና ስለ ኢንዱስትሪው ያለህን እይታ እንዴት ቀረጸው? how it shapes you? My perspective about the industry has changed a great deal. ስለ ኢንዱስትሪው ያለኝ ምልከታ በትልቁ ነው የተቀየረው። ይህ ኢንዱስትሪ ለስርዓት፣ ለደህንነት፣ ለቡድን ስራና ለጥቃቅን ነገር ትኩረት በመስጠት የተገነባ መሆኑን ተምሬበታለሁ። እንዲሁም ለማገለግላቸው ተጓዦችና ለስራ ባልደረቦቼ ኃላፊነት እንዳለብኝ እንድማር አድርጎኛል። ብዙ ነገር ተምሬበታለሁ። So I've learned a lot. According to the training, now I have a responsibility that I መልካም በስልጠናው መሰረት ለአቪዬሽን ዘርፍና ለሙያዬ አስተዋጽኦ የማበርከት ኃላፊነት አለብኝ። በአቪዬሽን ዘርፍ ደህንነት ዋና ጉዳይ መሆኑን ተረድቻለሁ። በመሆኑም ከደህንነት ጋር ታይዞ ሰበብ ሊፈለግ አይገባም። amount, so we do not have an excuse about safety. So being here, I guess I was able to build more the skill of being able to work. ስራን በብቃትና ደህንነቱ በተጠበቀ መንገድ ለመፈጸም እዚህ በመሆኔ የተማርኩት ብዬ የማስበው ከሌሎች ጋር በጋራ መስራትን ነው። At the end of the day, in the most efficient and safe way possible. My last question for you will be የመጨረሻ ጥያቄ ነው የሚሆነው። የኢትዮጵያ አቪዬሽን ዩኒቨርሲቲን በአንድ ቃል ግለጹ ብትባሉ ከባድ ሊሆን ይችላል። በእርግጥ ምን ትላላችሁ? but what would you say? One word is not enough. አንድ ቃል በቂ አይደለም። አንድ ቃል መጠቀም ካለብኝ በጣም ጥሩ ማለት እችላለሁ። የኢትዮጵያ አቪዬሽን ዩኒቨርሲቲ በጣም ጥሩ ነው። Ethiopian Aviation University is excellent. It's really hard to define. በእውነት ይህን መሰረተ ልማት በአንድ ቃል መግለጽ እጅግ በጣም ከባድ ነው። ነገር ግን እንከን የለሽ ማለት እችላለሁ። But I would say impeccable. So it's quite difficult to give one word alone. ለስልጠናውና ለልምዱ አንድ ቃል ብቻ መስጠት ፍጹም ከባድ ነው። ማለት ካለብኝ መቋቋም የሚችል እለዋለሁ። የሚሰጠው ስልጠና እንደ ሰው መቋቋም ያስፈልጋል። እዚህ መጥቶ ስልጠናውን መውሰድ ቀላል አይደለም። Because it's not easy coming here and doing the training. Thank you very much all. Congratulations again. Thank you. ውድ ተመልካቾቻችን ከተመራቂዎቻችን ጋር የነበረን ቆይታ ይህን ይመስል ነበረ። እንደተለመደው ለአስተያየት ጥቆማችሁ በኢሜል አድራሻችን corporatecommunication@ethiopianairlines.com አለያም በማህበራዊ ትስስር ገጾች ወይም በስልክ ቁጥራችን 0115 17 49 13 ወይም 0115 17 81 65 ላይ ይደውሉልን። ሳምንት በተመሳሳይ ፕሮግራም ተጠብቃችኋለሁ። አብሬያችሁ የቆየሁት ቶማስ ገብረ ጨርቆስ። ጤና ይስጥልኝ።